ስለ ሽፈራው ወይንም ደግሞ ሞሪንጋ ስለሚባለው ቅጠል ምን ያህል ታውቃላችሁ? በነገራችን ላይ ሽፈራው ወይንም ደግሞ ሞሪንጋ እጅግ በጣም የሚገራርሙ የጤና ጥቅሞች አሉት። ሀገራችን በብዛት የሚገኝና ግን ብዙዎቻችን የማንጠቀምበት የተክል አይነት ነው። የሽፈራው ቅጠል ወይም ደግሞ ሞሪንጋ ብዙ የጤና ጥቅሞች እንዳሉት በእጅጉ የሚታወቅ ነው። በተለምዶም የተሟላ ምግብ ተብሎም ይጠራል። የሽፈራው ቅጠል የሚሰጣቸው የጤና ጥቅሞች የሽፈራው ቅጠል የተለያዩ የጤና ጥቅሞችን የሚሰጥ ንጥረ ነገሮች በውስጡ ይዟል። ከነዚህም መካከል የምግብ እጥረት ችግርን ለማቃለል በውስጡ ባለው ከፍተኛ የንጥረ ነገር ይዘት ምክንያት በተለይም ደግሞ የምግብ እጥረት ባለባቸው አካባቢዎች እንደ ምግብነት ማሟያነት ያገለግላል። ሌላው በሽታ የመከላከል አቅምን ያሳድጋል። በቫይታሚኖችና በማዕድናት የበለጸገ በመሆኑ ሰውነታችንን ከበሽታ የመከላከል አቅምን በእጅጉ ጠንካራ እንዲሆን ያደርጋል። እንዲሁም ደግሞ የጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪ በሰውነት ውስጥ ሊከሰቱ የሚችሉ እብጠቶችን ለመቀነስ ይረዳል። እንዲሁም የደም ስኳር መጠንን መቆጣጠር፣ አንዳንድ ጥናቶች እንደሚያመለክቱት የደም ስኳር መጠንን በመቆጣጠር የስኳር ህመምተኞችን በእጅጉ ሊረዳ ይችላል። ሌላው የኮሌስትሮል መጠንን መቆጣጠር ነው። እንግዲህ በደም ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የልብ ጤንነትን በእጅጉ ይደግፋል። የጸረ ኦክሲደንት ባህሪ ስላለው በውስጡ ያሉት ጸረ ኦክሲደንት ወይም ደግሞ አንቲ ኦክሲደንት ሴሎችን ከጉዳት ይከላከላል። ሌላው የኃይል ምንጭ ነው። ሰውነት ኃይል በመስጠት ድካምን ለመቀነስ ይረዳል። እንዲሁም ደግሞ የቆዳና የፀጉር ጤናን በመጠበቅ ይታወቃል። በውስጡ ባሉት ቪታሚኖችና ማዕድኖች ምክንያት ለቆዳና ለፀጉር ጤና እጅግ በጣም ጠቃሚ ነው። እንዲሁም ደግሞ ለደም ማነስ በእጅጉ ያገለግላል። በውስጡ ባለው ብረት ወይም ደግሞ አይረን ምክንያት የደም ማነስን ለመከላከልና ለማከም በእጅጉ ይረዳል። የሽፈራው ቅጠል በውስጡ የያዛቸው ንጥረ ነገሮች የሽፈራው ቅጠል ሞሪንጋ እጅግ በጣም ብዙ ጠቃሚ የሆኑ ንጥረ ነገሮችን በውስጡ ይዟል። ከነዚህም መካከል ቫይታሚኖች እንደ ቫይታሚን ኤ፣ ቫይታሚን ሲ፣ እንደ ቫይታሚን ቢ1፣ ታያሚን፣ እንደ ቫይታሚን ቢ2፣ እንደ ቫይታሚን ቢ3፣ እንደ ቫይታሚን ቢ6 የመሳሰሉትን በውስጡ ይዟል። ከማዕድናት ደግሞ እንደ ካልሽየም፣ ፖታሽየም፣ ብረት ወይም ደግሞ አይረን፣ ማግኒዥየም፣ ፎስፎረስ እንዲሁም ዚንክ። ከፕሮቲኖች መካከል ደግሞ ሰውነት ከሚፈልጉት 20 ፕሮቲኖች መካከል 18ቱን በውስጡ ይዟል ማለት ነው። አሚኖ አሲዶች የተለያዩ አይነት አሚኖ አሲዶችንም በውስጡ አካቶ የያዘ ነው። ጸረ ኦክሲደንት ፍላቮኖይድስ ወይንም ደግሞ ፖሊፊኖልስ የምንለው እንዲሁም ደግሞ አስኮርቢክስ አሲድ ጨምሮ በርካታ ጸረ ኦክሲደንቶችን በውስጡ የያዘ ነው ማለት ነው። የሽፈራው ቅጠል መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው? የሽፈራውን ቅጠል መጠቀም የሌለባቸው ሰዎች ምንም እንኳን የሽፈራው ቅጠል ብዙ ጥቅሞች ቢኖሩትም አንዳንድ ሰዎች ሲጠቀሙ ጥንቃቄ ወይም ደግሞ ሙሉ ለሙሉ መተው ሊኖርባቸው ይገባል። የመጀመሪያው ነፍሰ ጡር ሴቶች ነው። እንግዲህ ሽፈራው የማህፀን መኮማተርን ሊያመጣ ስለሚችል ጽንስ የማስወረድ አደጋ ሊያስከትል ይችላል። ስለዚህ ነፍሰ ጡር ሴቶች እንዳይጠቀሙት ይመከራል። እንዲሁም ደግሞ ጡት የሚያጠቡ እናቶች ነው። በቂ ጥናት ስላልተደረገበት ጡት በሚያጠቡ ጊዜ ባይጠቀሙት ይመረጣል። እንዲሁም ደግሞ የደም መርጋት መከላከያ መድኃኒት የሚወስዱ ሰዎች ሽፈራው የደም መርጋትን የመቀነስ ባህሪ ስላለው እንደ ዋሪፋሪን ያሉ የደም መርጋት መከላከያ መድኃኒት የሚወስዱ ሰዎች ሐኪማቸውን ማማከር ያስፈልጋቸዋል ማለት ነው። ሌላው የስኳር በሽታ መድኃኒት የሚወስዱ ሰዎች ናቸው። እንግዲህ ሽፈራው የደም ስኳር መጠንን ስለሚቀንስ ከስኳር በሽታ መድኃኒቶች ጋር ሲወሰድ የስኳር መጠንን ከልክ በላይ ሊቀንስ ይችላል። ስለዚህ ሐኪማቸውን ማማከር ያስፈልጋል። ሌላው የደም ግፊት መድኃኒት የሚወስዱ ሰዎች ናቸው። ሽፈራው የደም ግፊትን ስለሚቀንስ ከደም ግፊት መድኃኒቶች ጋር ሲወሰድ ግፊቱን ከልክ በላይ ሊቀንስ ይችላል። ከመጠን በላይ መጠቀም ሞሪንጋ አጠቃላይ ደህንነቱ የተጠበቀ ቢሆንም ከመጠን በላይ መውሰድ እንደ ሆድ ህመም፣ የሆድ መነፋት ያሉ የጎንዮሽ ጉዳቶችንም ሊያስከትል ይችላል። አጠቃቀሙስ እንዴት ነው? የሽፈራው ቅጠል በተለያዩ መንገድ ለምግብነትና ለመድኃኒትነት ሊያገለግል ይችላል። ትኩስ ቅጠሉን እንደ ሰላጣ፣ ሾርባ ወይም ደግሞ ለስላሳ መጠጦች ውስጥ መጠቀም ይቻላል። የደረቀ ቅጠሉን ዱቄቱን የደረቁ ቅጠሎችን ተፈጭተው እንደ ዱቄት ይገኛሉ። ይህ ዱቄት ለሾርባ፣ ለወጥ፣ ለሻሂ ወይም ደግሞ ለጭማቂ መጨመር ይቻላል። በሻሂ መልክ መጠቀም ይቻላል። የደረቁ ቅጠሎች ወይም ደግሞ ዱቄቱን በሙቅ ውሃ ውስጥ ተዘፍዝፈው እንደ ሻሂ ሊጠጡ ይችላሉ። ካፕሱል የሞሪንጋ ዱቄት በካፕሱል መልክ ተዘጋጅቶ የሚገኘን በመድኃኒት መልክ በሚዋጥ መልክ አለ ማለት ነው። ጠቃሚ ማሳሰቢያ፣ ማንኛውም የጤና ችግር ካለባችሁ ወይም ደግሞ አዲስ ተጨማሪ ምግብ ወይም ደግሞ ሳፕሊመንት ለመጀመር ካሰባችሁ የሽፈራውን ቅጠል ከመጠቀማችሁ በፊት ሐኪምን ማማከር
ያስፈልጋል ማለት ነው። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ለዛሬ ብታዳምጡት ያልኩት ይሄ ነበረ። ነገ በተመሳሳይ የጤና መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ